الرحمن على العرش استوى የሚለው ቃል እስኪ ግልጽ የሆነ ቃል ቢኖር በቁርአን ላይ እሱ ቃል ነው። الرحمن አዛኛው አምላካችሁ አላህ على العرش ከዓርሽ በላይ استوى ከፍ አለ። የሰሃባ ተማሪዎች የሆኑ እና ሙጃሂድ እንዲሁም ደግሞ አቡል ዓሊያ በቡኻሪ ላይ እንደተዘገበው ምን ብለው ተርጉመውታል? አላ ወርተፈዐ። አላ ማለት ከሁሉ በላይ ሆነ ማለት ነው። እርተፈዐ ማለት ከሁሉ በላይ ከፍ አለ ማለት ነው። አላህ ሱብሓነሁ ወተዓላ ከዓርሽ በላይ ነው። ዓርሽ ፍጥረታት፣ ከዚያ በኋላ ጀነት አለች፣ ከዚያ በኋላ ዓርሽ አለ። ወላሁ ፈውቀል ዓርሽ ወዕልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም። አላህ ሱብሓነሁ ወተዓላ ከፍጥረት ዓለሙ ሁሉ በላይ ነው። እርሱ ቃል በቃል በቁርአን ላይ ተናግሯል። 7 ቦታ ላይ እኔ ከዓርሽ በላይ ነኝ ብሏል። አርረሕማኑ ዐለል ዐርሽ እስተዋ አው ሱመ እስተዋ ዐለል ዐርሽ። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ተናግረዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ከማ ጃአ ፊ ሶሒሕ ሙስሊም ወከዛሊከ ፊል ቡኻሪ ለማ ቀደ አላሁ አልኸልቀ ከተበ ፊ ኪታቢሂ ፈሁወ ዐንደሁ ፈውቀል ዐርሽ ኢነ ረሕመቲ ሰበቀት ገደቢ ፈሁወ ዐንደሁ ፈውቀ አልዐርሽ። አላህ ሱብሓነሁ ወተዓላ ፍጥረታትን ፈጥሮ ካከናወነ ከጨረሰ በኋላ በመጽሐፊያው ላይ ይጻፋል። በዚያም ላይ እዝነቴ ቁጣዬን ቀድማለች የሚል ቃል ይገኛል። እርሱም ከእርሱ ዘንድ ይገኛል ከአላህ ዘንድ ከዓርሽ በላይ ብለው ገለጹት። ሶሪሕ የሆነ ግልጽ የሆነ ቃል አላህ ሱብሓነሁ ወተዓላ ከፍጥረት ዓለም ሁሉ በላይ ከዓርሽ በላይ መሆኑ የተናገሩ ተዋ የሚለው ቃል ብቻ ወደ 15 የሚደርስ ትርጉም አለው አይደል? እና እነሱ የተለያየ ትርጉም አላቸው። ሁሉንም ትርጉም አስገብተን ማየት ደግሞ አንችልም። አንደኛ ነገር ከሙሉ አንቀጽ ማለት ከሙሉ ሱራው አንጻር እናየዋለን። እሱስ እንዴት ይታያል? ይሄ እንግዲህ አላህ ከዓርሽ በላይ መሆኑን ለማስተባበል ምን የሚል ፍልስፍና ይጀምራሉ መሰላቸው? እሱ ኢስተዋ የሚለው 10 ምናምን ትርጉም አለው። ለምን ትርጉም አይኖረውም? ሰለፎች ምን ብለው ተረገሙት? ያው እና አቡል ዓሊያ ከዓርሽ በላይ ሆነ ነው፣ አለቀ። ከዛ ኢስተዋ ማለት በሰለ ማለት ነው፣ ኢስተዋ ማለት ተስተካከለ ማለት ነው፣ ኢስተዋ ማለት ሆነ ማለት ነው እያሉ ያመጣላቸዋል። ከዚያስ ስለዚህ ይሄ ሁሉ ትርጉም ስላለው ይሄን አንዱ ብናደርገው ይሆናል ወይ በሰለ ደላል ወይ ለአላህ እያሉ ፍልስፍና ይጀምራሉ። አላህ ባህሪ እንዴት ነው? በዚህ ፍልስፍና አያስኬድም። አላህ ሱብሓነሁ ወተዓላ ከዓርሽ በላይ ነው ብሎ በግልጽ ተናግሯል። ግን እኮ ማለት ነው እነሱ ለአላህ ማለት ዓለማት ላይ ያሉ ነገሮች በሙሉ አይገቡትም እኮ ነው የሚሉት። እና አላህ ከዓርሽ በላይ ከፍ አለ ስንል ለአላህ ቦታ ሰጠ ነው ወይንም አቅጣጫ ነው በሚለው አይደል? አላህ ሱብሓነሁ ወተዓላ ምን አለ በቁርአን ላይ? እህት ደጋሚው ምን አልኩኝ? ምን አለ አላህ በቁርአን ላይ ስለራሱ? ምን አለ? الرحمن على العرش استوى ማለት ነው። እንዳተርጉሙ ከሆነ ማለት ነው ማለት እኔ እንደማውቀው ከሆነ በጣም ብዙ ኺላፎች ሰምቻለሁ። ግን 4 መዝሀቦች አሉ እና በአንደኛው መዝሀብ ስንል አላህ እኛ ላይ ዓርሽ እንዳይወርቅ ተቆጣጠረልን እሱ በአዝነቱ ማለት ነው። እህት الرحمن ማለት ነው አዛኝ። አላ ማለት ነው ከፍ አለ። العرش ማለት ነው ወደ ዓርሽ በላይ ይሄ የአላህ ቃል ነው። ይሄ ያዙ። ከዚያ በኋላ ይሄን ባህሪ ሆነ አሁን የገለጽሽው ነው ትክክለኛው ትርጉም። الرحمن አዛኝ አምላክ على العرش ከዓርሽ በላይ استوى ከፍ አለ፣ አለቀ። ይሄን ትርጓሜ ከዚህ በኋላ ይሄን ቃል እንድትክዱ የተለያየ ፍልስፍና ቃላቶች እዚህ ጋር አስነስተው እኔ ከአላህን ለማጽናት ነው ከቦታ ከአቅጣጫ ምናምን በማለት ይህንን አትስማቸው። እሺ የአላህ ቃል ግልጽ ነው። ግልጽ በሆነው ቃሉ ያዙ። አላህ ከዓርሽ በላይ ከፍ አለ፣ አለቀ። በቃ እሱ የተናገረው ይሄ ነው። ከቦታ ይፈልጋል ወይ አለኛ ወይ አላለም። እኛ አላህ ሱብሓነሁ ወተዓላ ከዓርሽ የሚፈልገው ነገር የለም። ይሄንን ያለ ከቦታ የሚፈልገው ስላለ ነው ይሄንን ከዓርሽ በላይ ነው ያሉት ይላሉ። አይደለም አላህ ከዓርሽ በላይ ነው ያልነው እርሱ ከዓርሽ በላይ ነው ስላለ ነው። ስለ አላህ ስትሰሙ ጊዜ የተናገረውን አምኖ መቀበል ግዴታ ነው። በታች አይደለ? እና አላህ ሱብሓነሁ ወተዓላ ከዓርሽ በላይ ነው ብሏል። ከዓርሽ በላይ ነው ብሎ እንደተናገረው እሱን አምኖ መቀበል ግድ ነው። እሺ ያ ነው። እሺ ጀዛከላህ። ሁለተኛ ጥያቄ ደግሞ ማለት ነው አላህ የት ነው ያለው የሚለው ጥያቄ ማለት አላህ ሁሉም ቦታ አለ፣ አላህ በእውቀቱ ነው ከኛ ጋር ያለው። እነዚህ ነገራቶች አላህ የት ነው የሚለውን ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸው ጠይቀው ሰዎችን እየፈተኗቸው ተመልሷል።
ያንንም እርሳቸው ያረጋግጡት አለ። ሶሒሁ ሙስሊም ላይ ጸድቋል። ነቢያችን ሰለላሁ ዐለይሂ ወሰለም አንዲት ባሪያ ሴት ምን ብለው ጠየቋት? አይን አላህ አሏት። አላህ የት ነው አሏት። ቃለ ፊ ሰማ ቃለ ፊ ሰማ አይ ዐለ ሰማ እርሱ ከሰማያት በላይ ነው ብላ መለሰ። አዕቲቅሃ ፈኢነሃ ሙእሚና አሉ። ትክክለኛ አማኛች ሴት ብለው መስክረውላታል። አላህ ስብሐነሁ ወተዓላ ከሰማያቶች ሁሉ በላይ ከአርሽ በላይ ነው። አላህ የት ነው የሚለውን ጥያቄ ነቢዩ ሰለላሁ ዐለይሂ ወሰለም አረጋግጠውታል። ሌላ ሐዲስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ምን አለ መሰለሽ? አራሒሙነ የርሐሙሁም አራሕማን ይርሐሙ መን ፊል አርድ የርሐሙኩም መን ፊ ሰማ አሉ። አዛኞችን አዛኝ የሆነው አምላክ አላህ ያዝንላቸዋል። ሰዎች ሆይ በምድር ላሉት እዘኑ፣ በሰማይ ያለው ያዝንላችሁ ዘንድ አሉ። የት ያለው? በሰማይ ያለው ያዝንላችሁ ዘንድ ከቶች አለ አይደለ? ስለዚህ አላህ ስብሐነሁ ወተዓላ ከሰማያት በላይ ከአርሽ በላይ መሆኑን ነቢያችን ሰለላሁ ዐለይሂ ወሰለም በግልጽ ተናግረዋል። አብደላህ ብን መስዑድ ምን ይላል? አላሁ ፊ ሰማ ወዕልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም ይላል። አላህ ከሰማያቶች ሁሉ በላይ ነው፣ እውቀቱ ደግሞ ሁሉም ቦታ ያካበበ ነው። አየሽ፣ ከእኛ ጋር በምኑ ነው ከተባለ በእውቀቱና በእይታው በእርዳታው ከእኛ ጋር የተሻለ አይደለ? በማንነቱ ግን አላህ ስብሐነሁ ወተዓላ የት ነው ከተባለ እርሱ ከፍጥረት ዓለም ሁሉ በላይ ከሰማያት ከአርሽ በላይ ነው። እሺ እንደዛ ካልን ማለት ነው አላህ ከአርሽ በላይ ነው ካልን ከአርሽ በላይ የሆነ ቦታ አለ ብለን እየገለጽን ነው እኮ ማለት ነው። አላለም። እሱን አላህ ስብሐነሁ ወተዓላ በነገረን ልክ ብቻ ነው የሚገልጸው። እሺ አላህ ስብሐነሁ ወተዓላ እኔ እንዲህ ነኝ ካለ በቃ ያን እንዲህ ነው ብለን ያ እሺ ቦታ ሲባል ምን ማለት ነው ባያቸው እንደሱ ብለን ጠይቁሽን። ቦታ ሲባል ምን ለማለት ፈልገህ ነው? ከኔ ጋር ነሽ መሊካ? አዎ ከንተ ጋር ነኝ። ከኔ ጋር ከሆንሽ ብላችሁ ቦታ አለው እያልከን ነው ማለት ነው ይሉሻል አይደለ? ቦታ ስትል ምን ለማለት ነው? إذا كنت تريد بالمكان بحيث أن هذا المكان يحيط بالله عز وجل فهذا منفي عنه سبحانه وتعالى. أما إذا أنت تقصد بالمكان بأن الله سبحانه وتعالى مستو فوق مخلوقاته فهذا ثابت في الكتاب والسنة بيحتوي. ቦታ ስትል ምን ለማለት ነው? ቦታ ስትል ቦታዎች አላህ ስብሐነሁ ወተዓላን አካበውት እርሱ የሆነ መካከል ላይ ያለ አካል ብለህ አስበህ ከሆነ ይሄ ስህተት ነው። አላህ ስብሐነሁ ወተዓላ ከላይ ከታች ከቀኝ ከግራ ምናምን ቦታዎች ኖረው እርሱ መካከል ላይ ያለ አካል ብሎ ያሰበ ካለ هذا منفي عنه سبحانه وتعالى ይሄ ከአላህ ስብሐነሁ ወተዓላ የራቀ ነው። እርሱን ቦታ አካቦታል ብለን የሚያምን ከሆነ ይሄ እንዲህ የሚያምን ካለ ስህተት ነው። ነገር ግን አላህ ስብሐነሁ ወተዓላ ከዓርሽ በላይ ከፍጥረት ዓለም ሁሉ በላይ የሚለውን ለማለት ፈልገህ ከሆነ ይህ በቁርአንም በሐዲስም የጸደቀ ነገር ነው። እዚህ ጋር ማለት ነው አንተን የሚከታተሉ ሰዎች አህባሾች መጡ ምናምን እያሉ ነው። እና አንድ ሰው እኮ እውቀት ፈልገው ሲመጣ ስሞኛ እንዴ እውቀት ፈልገው ሲመጣ አህባሽ ነች ፎሎወር የላትም እዚህ ጋር እኮ ማንም ሰው መጠየቅ ይችላል። ረሱል ሰለላሁ ዐለይሂ ወሰለም ለራሱ እኮ እኛን ሊያስተምሩን አይደል እንደ ይመጡት። ቆይ ለምንድን ነው እንደዚህ የሚሉት? እሺ እና ደግሞ ሌላም ጥያቄ አለ ለአንተ። ቢድዓ የሚለው ነገር አይ እንደሱ ሳይሆን ማለት እኔ እኮ ትርጉሙን አውቀዋለሁ፣ ግን ባንተ እስኪ አስረዳኝ። የትኛውን ትርጉም? ማለት ኩሉ ቢድዓቲን እንዳላለ ኩሉ ዳላለቲን ፊናር ካለ ሁሉም ቢድዓ ጥመት ነው፣ ሁሉም ጥመት ደግሞ ወደ እሳት ይመራል የምንለው እንደዛ ከሆነ እስኪ አስረዳኝ። አስረዳሽ ግልጽ ነው። እሱን ነው የማምንበት። ሐዲስም እንደዛ ነው የሚለው ሐዲስም ደስ ነው የሚለው እንደተናገርሽ ሆነ ትክክል ነሽ። ቢድዓዎች ሁሉ ጥመት ናቸው። ጥመት ሁሉ አይደለም። ቢድዓ እኮ ለሁለት ተከፍሏል። ምንና ምን? ቢድዓቱል ሐሰና እና ቢድዓቱል ሰይዓ እንደሱ የሚላለ ቁርአንና ሐዲስ ላይ ከቁርአንና ከሐዲስ እኮ ያልመጡ አሁን ላይ ለራሱ በጣም ብዙ ነገራቶች አሉ። ይሄ እሱ ቢድዓ ለሁለት ይከፈላል ብሎ ቁርአንና ሐዲስ ያስተምራል ያስተምራል። እሱን ልንገርህ ረሱል ሰለላሁ ዐለይሂ ወሰለም ማለት ነው ከሆነ ጦርነት እየተመለሱ ምን አሉ መሰለህ? የሆነ ቦታ ነበር፣ ቦታው ወላሁ አዕለም እና እዛ ቦታ ካልሆነ እንዳሰግዱ አሏቸው። ከዛም በኋላ ግማሹ ጀማዓ እዛ ቦታ ነው ስገዱ የተባለዋሉ፣ 10 ነበር። ግማሹ ጀማዓ ደግሞ ቶሎ ድረሱ ለማለት ነው ብለው ለሁለት ተከፍለው ሰገዱ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ሲነገራቸው ዝም ነው ያሉት እና ይሄንን ልክ
በሁለት እንደመክፈል ያየ ነው። ማናቸው ያዩት? ልጅ ረሱል ሰለላሁ ዐለይሂ ወሰለም ቢድዓቱል ሐሰና እና ቢድዓ ሰይአ ብለው እሱን ነገር አመጣልሃለሁ እኮ። እሱን እኮ እየጠበቅኩ ያለሁት እኮ። አዎ ግን እኮ እዚህ ጋር ማይተው ዝም ብለዋል። እነዛ ሰዎች እኮ የሰሩት ሁለት ነገር ነው። ሁለት ነገር ነው፣ 10 ነገር ነው ሳይሆን ስለ ቢድዓ የተናገሩበት ሐዲስ አለ አይደል? በነቢያችን ሰለላሁ ዐለይሂ ወሰለም ልክ በዚያው መሰረት ይሄን ቢድዓ ለሁለት የከፈሉበት ሐዲስ አለ ወይንስ የለም? ቢድዓ ለሁለት ይከፈላል ብለው ቢድዓ ሰይአ እና ቢድዓ ሐሰና ብለው የከፈሉበት አለ። ኢማሙ ሻፊዒ ከፍለውታል። ወደ እሱ እንሄዳለን። ነቢ ሰለላሁ ዐለይሂ ወሰለም ጋር ግን የለም አይደል? ሰለላሁ ዐለይሂ ወሰለም ግን እኮ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተከተሏቸው ያሉንም ሰዎች አሉ። ሰዎች ተከተሏቸው ተብለናል። እሺ እነሱ አሉ። ከዛ ደግሞ 40 ላይ ትላልቅ ዑለማ ምን ነበር? ቢስሚላህ እረስቸዋለሁ። ብቻ እሱን አመጣልሃለሁ። ኢማሙ ማሊክ አሁን ከጠቀሻቸው ከአራቱ መካከል ኢማሙ ማሊክ ናቸው አይደል? አንደኛው አዎ ናቸው። አይደሉም። ኸሊፋ እኮ ነው ያልኩህ። አራቱ የፊቅህ ባለቤቶች እነሱ አይደሉም? የፊቅህ ባለቤቶች በፊቅህ ባለቤቶች አዎ ናቸው። በጣም ጥሩ። ኢማሙ ማሊክ ምን እንዳሉ ልንገርሽ በዚህ ጉዳይ ላይ። እሺ قال الإمام مالك رحمه الله تعالى من ابتدع في الإسلام بدعة يراها حسنة فقد زعم أن محمدا خان الرسالة. من قال الإمام مالك በእስልምና ላይ ቢድዓን ፈጥሮ ይህ ጥሩ ቢድዓ ነው ብሎ የሞገተ ሰው ነቢዩ ሙሐመድ አዲስ ኻነ ሪሳላ የአላህን መልእክት ክህደት ሰርተዋል በእርሱ ላይ ብለው እንደ ሞገተ ያክል ነው አሉ። ምን ትያለሽ? ቢድዓ ሐሰና የሚለውን ያወግዛል ቃል በቃል። ረሱል ሰለላሁ ዐለይሂ ወሰለም እኮ እንደዚህ ብለዋል። አንድ ሰው አንድ ነገር አምጥቶ ያ ነገር ኸይር ስራ ሆኖ ሰዎች በዛ የሚከተሉት ከሆነ ለሱም እንዳለው ያ ነገር መጥፎ ነገርም ከሆነ ለሱም እንዳለው ብለዋል። እሱ ሳይሆን እሱ ስለ ቢድዓ ሐሰና የሚያገናኘ የለም። ቢድዓ ሐሰና የሚለውን ቃል አንስቶ ኢማሙ ማሊክ ይሄ ስህተት እንደሆነ ተናግሯል። ምን ትያለሽ? ኢማሙ ማሊክ እኮ እዚህ ጋር ያስቀመጠው የራሱን አስተሳሰብ ነው። ኦኬ፣ ስለዚህ ኢማሙ ማሊክ ተሳስቷል? ላ እንዴት ይሳሳታሉ? እንዴት አይሳሳትም? ሰው አይደል እንዴ? እንዴ ሰው ናቸው፣ ግን ደግሞ እነሱ ከኛ በላይ ትልቅ አሊሞች ናቸው። ግን እዚህ ጋር እነሱ ያስቀመጡት እንደሱ ካልሽ እንግዳውንስ ቢድዓ ሐሰና የሚባለው ነገር ትልቅ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ቅጥፈት እንደሆነ ይናገራል ኢማሙ ማሊክ። ገብቶሻል? ነቢዩ ሰለላሁ ዐለይሂ ወሰለም ያላደረሱት መልእክት አለ ብሎ እንደ መሞገት ያክል ነው፣ እርሳቸውን እንደ መከራከር ያክል ነው ብሎ አስቀምጦታል። ቢድዓ ሐሰና የሚባልን ነገር ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይሄን በግልጽ ተናግረዋል። ቢድዓዎች ሁሉ ጥመቶች ናቸው፣ ጥመቶች ሁሉ የእሳት ናቸው ብሎ ተናገሩ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ቦታ ላይ ምን እንዳሉ ደግሞ ልጨምርልሽ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ማ ሚን ኸይሪን ኢላ ወቀድ ሐደስቱኩም ዐንሁ ወማ ሚን ሸሪን ኢላ ወቀድ ሐዘርቱኩም ዐንሁ አሉ። ምንም አይነት መልካም ነገር የለም ያንን የነገርኳቸው ቢሆን እንጂ፣ ምንም አይነት መጥፎ ነገር የለም ያንን ያስጠነቀቅኳቸው ቢሆን እንጂ ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። አየሽ፣ አሁን የቀረ ጥሩ ነገር አለ ብሎ የሚያስብ ሰው ካለ ነቢ ሰለላሁ ዐለይሂ ወሰለም ሁሉንም መልካም ነገር ተናግሬያለሁ ያሉት ስህተት ነበር እያለ ነው። ይቻላል። ልክ እንደ አላህ ሱብሓነሁ ወተዓላ ምን አለ? አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም አልኢስላመ ዲና አለ። ዛሬ ሃይማኖቱን ሞላሁላችሁ ፈጸምኩኝ ያለቀ ብሎ ተናገረ። ያልሞላ ጥሩ ቢድዓዎች አሉ ብሎ ከአላህ ጋር እንደመሟገት ነው። ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም ማንኛውንም መልካም ነገር አዘውን ሄደው ጨርሰዋል። የቀረ መልካም ነገር አለ የሚል ሰው በእርሳቸው ላይ ትልቅ ወንጀል ያቀረበ ነው። ሳያደርሱት የሄዱት መልካም ነገር አለ በቃ እኛን ጨምረው እያለ ነው ሰው። ኢማሙ ማሊክም የተናገሩት ይሄንን ነው። በእስልምና ላይ አዲስ ነገርን ፈጥሮ ይሄ ጥሩ ቢድዓ ነው ያለ ሰው ነቢዩ መሐመድ በትክክል አላደረሱም መልእክቱን ብሎ እርሳቸውን እንደሞገተ ያክል ነው ብለው ተናግረዋል። እሺ ኢማሙ ሻፊዒስ ኢማሙ ሻፊዒ ምን አሉ? እስኪ ንገሪኝ። ኪታቡን አውጥተሽ ማሳየት ትችላለሽ ወይንስ ያሉበትን ቦታ ትነግሪኛለሽ? እናውጣ እናንብብ። አሁን ግን ኪታብ አልያዝኩም እኮ። ሁላቸውም በዚህ ላይ ያላቸው አቋም አንድ ነው መሊካ። ሁላቸውም እነዚህ አይማዎች ይሄ አዲስ መጤ ቢድዓ የሚባልን ነገር በጣም ነው የተዋጉት፣ በጣም ነው የተዋጉት። ኢማሙ ማሊክ ከኢማሙ ሻፊዒ
የተለየ መንገድ የለም። ኢማሙ አቡ ሐኒፋ የመጀመሪያው፣ ከዛ ኢማሙ ማሊክ፣ ከዛ ኢማሙ ሻፊዒ። ኢማሙ ሻፊዒ ከኢማሙ ማሊክ የተማሩ ናቸው። ገብቶሻል አይደለ? ስለዚህ እርሳቸው ከመምህራቸው የተለየ መንገድ አዲስ መንገድን አላመጡም በፍጹም። ይሄ ነው። እሺ ሁላቸው ለአዲስ ቢድዓ ለሚለው ነገር የተዋጉ ናቸው። ቢድዓዎችን ሙሉ በሙሉ ያስጠነቀቁ አይማዎች ናቸው። እሺ እንደዛ ከሆነ ማለት ነው ቢድዓ የሚለው ነገር አሁን የመጣ ነገር ነው ካልን፣ ቆይ እንዴት ከዚህ በፊት የነበሩ ሰዎች ለምን አላስተማሩ ነው ማለት? እስካሁን አስተምረዋል እኮ ባሳይሽ፣ እያንዳንዳቸውን ማስረጃ እየጠቀስኩ እንዳነብልሽ ፈልገሽ ነው። ከዚህ በፊት የነበሩ አጠቃላይ ቀደምት መልካም ሰለፎች ሁላቸውም አስተምረዋል። እያንዳንዳቸውን እንዳነብልሽ ፈልገሽ ከሆነ በደንብ አድርጌ ሁላቸውንም ከነ ማስረጃ እያወጣሁኝ አሰማሻለሁ።